መገናኛ ብዙሃን መጪው ሰባተኛው ሀገራዊ ምርጫ ተአማኒ ሰላማዊና አካታች እንዲሆን ሙያዊ ኃላፊነታቸውን በአግባቡ እንዲወጡ ጥሪ አቅርበዋል። ጥሪ የቀረበው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ናሽናል ዴሞክራቲክ ኢንስቲትዩት ከተሰኘ ግብረሰናይ ተቋም ጋር በመተባበር ከተለያዩ መገናኛ ብዙሃን ተቋማት ባለሙያዎች ከማህበራዊ ትስስር ገጾች ተወካዮችና ከባለድርሻ አካላት ጋር ምክክር ባካሄዱበት መድረክ ነው። በመርሃ ግብሩ የተገኘው ሪፖርተራችን ብሩክ አስቀናው ተጨማሪ ዝርዝር ዘገባ አለው። በመጪው ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሀገራዊ ምርጫ የካቲት 28 ተጀምሮ ሚያዝያ 14 2018 ዓ.ም በተጠናቀቀው የመራጮች ምዝገባ ከ50,500,000 በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ማድረጉ ይታወቃል። እንዲሁም ቦርዱ እስከ ሚያዝያ 24 ቀን 2018 ዓ.ም ለሀገር ውስጥ ተፈናቃዮች፣ በዩኒቨርሲቲ ውስጥ ለሚገኙ ተማሪዎችና በካምፕ የሚገኙ የሀገር መከላከያ ሰራዊት አባላት በልዩ ሁኔታ የሚመዘገቡባቸውን የመራጮች ምዝገባ ማካሂዷል። ለምርጫ ሂደቱ የሚዲያ ሽፋን ለመስጠትም በመጀመሪያ ዙር ላመለከቱና መስፈርቱን ላሟሉ 32 የመገናኛ ብዙሃን ተቋማትና በስራቸው ለሚሰሩ ከ1000 በላይ ጋዜጠኞች ልዩ የምርጫ ዘገባ ባጅ መስጠቱንም ነው ቦርዱ የገለጸው። ምርጫው የሚካሄድበት ቀን እየተቃረበ በሚገኝበት በዚህ ወቅትም የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በዲሞክራሲ ስርዓት ግንባታ ላይ ከሚሰራው ናሽናል ዴሞክራቲክ ኢንስቲትዩት ከተሰኘ ግብረሰናይ ተቋም ጋር በመተባበር መገናኛ ብዙሃን እንዲሁም የማህበራዊ ትስስር ገጾች ሰባተኛው ሀገራዊ ምርጫ በሰላም እንዲጠናቀቅ በሚኖራቸው አስተዋጽኦ ዙሪያ የምክክር መድረክ አካሂዷል። የተለያዩ መገናኛ ብዙሃን ባለሙያዎች እንዲሁም የማህበራዊ ትስስር ገጽ አንቀሳቃሾችና ሌሎች ባለድርሻ አካላት በተሳተፉበት በዚህ መድረክ ላይ መገናኛ ብዙሃን እንደ ምርጫ በመሳሰሉ ትላልቅ ሀገራዊ ጉዳዮች ላይ የማልማትም የማጥፋትም አቅም እንዳላቸው ነው የተነሳው። ሚዲያ ዳብል ኤጅ ስዎርድ ነው። በሁለቱም በኩል የተሳለ ሰይፍ ተደርጎ ነው የሚወሰደው። ምርጫንና እንዲሁም ሌሎች ሀገራዊ ጉዳዮች ላይ ለምሳሌ ናሽናል ዳያሎግ ሊሆን ይችላል፣ ትራንዚሽናል ጀስቲስ ሊሆን ይችላል። ይሄ ምን ማለት ነው? በአንድ በኩል ሂደቱ ተአማኒ እንዳይሆን እና ግጭት ቀስቃሽ እንዲሆን ሊያደርግ ይችላል። ሚዲያ ሴንሴሽናል የሆኑ የተሳሳቱ አኒቲካል የሆኑ ዘገባዎችን በመስራት ማለት ነው። በተቃራኒው ደግሞ ትክክለኛ ዘገባዎችን በመስራት ማህበረሰቡን በማንቃት በማስተማር እንዲሁም ደግሞ ጉድለቶች እና ግድፈቶች ካሉ ደግሞ እነዛ እንዲታረሙ ኮንስትራክቲቭ የሆኑ የሞኒተሪንግ እና የዋችዶግ ስራዎችን በመስራት የምርጫ ሂደቱ ሰላማዊ እንዲሆን ሚዲያ ከፍተኛ አስተዋጽኦ አለው። በመሆኑም መገናኛ ብዙሃኑ ከተለያዩ ግጭት ቀስቃሽና ጥላቻ ንግግሮች በመቆጠብ ምርጫው በሰላማዊ ሂደት እንዲጠናቀቅ በኃላፊነት መስራት እንዳለባቸው ነው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የህግና ፖሊሲ ጉዳዮች ዳይሬክተር ዘላለም እሸቱ የተናገሩት። ማህበረሰቡን በሂደቱ ላይ የማንቃት ስራዎች ሚዲያ መስራት አለበት። ይህንን ሲሰራ የሚዲያ ስታንዳርዶች አሉ። በተለይ ከምርጫ ሪፖርቲንግ ጋር ተያይዞ የፖለቲካ ፓርቲዎችን ከማከራከር ጋር ተያይዞ በፍትሃዊነት ሁሉንም በኩልነት ማገልገል አት ዘ ሴም ታይም ደግሞ አኩሬት የሆኑ የተረጋገጡ መረጃዎችን ለማህበረሰቡ ማድረስ እንዲሁም ደግሞ የተሳሳቱና ሴንሴሽናል የሆኑ ይሄ ስሜትን ቀስቃሽ ከሆኑ እና ካልተረጋገጡ ዘገባዎች ራሳቸውን እንደ ሴክተር በመቆጠብ ለሂደቱ የበኩላቸውን አስተዋጽኦ ማድረግ መቻል አለባቸው። ከምርጫው በፊት በምርጫው ወቅትና ከምርጫው በኋላ የሚከናወኑ ተግባራትን የመገናኛ ብዙሃን በአግባቡና በኃላፊነት ሊዘግቡ እንደሚገባ ያነሱት ዘላለም እሸቱ አሁን የምንገኘው ከምርጫ በፊት ያለ ወቅት ላይ እንደመሆኑ መገናኛ ብዙሃኑ ለሁሉም ተፎካካሪ ፓርቲዎች እኩል ሽፋን ሊሰጡ እንደሚገባም ተናግረዋል። የፖለቲካ ፓርቲዎች ክርክር ሂደት በፍትሃዊነት ሁሉንም በኩልነት የሚያስተናግድ የሚዲያ ሴክተር ያስፈልጋል። የፖለቲካ ምህዳር መስተካከል ሲባል አንዱ ሚዲያ አክሰስ ለሁሉም የፖለቲካ አካላት ለግል ተወዳዳሪ ሊሆን ይችላል፣ ለፖለቲካ ፓርቲዎች ሊሆን ይችላል። ኢኳሊ አክሰሲብል መሆን አለባቸው። ሁሉንም በኩልነት ማስተናገድ መቻል አለባቸው። ገዢውንም ኦፖዚሽኑንም፣ ከኦፖዚሽኖችም ውስጥ ደግሞ ሁሉንም ማለት ነው፣ በግልም ያሉትን ከዚህ ይጀምራል። እንዲሁም በምርጫው ዕለትና ከምርጫው በኋላ የሚኖሩ ሂደቶችን በሰላማዊ መንገድና ከግጭት ቀስቃሽነት በወጣ መንገድ ሊዘግቡ እንደሚገባ የተነገረ ሲሆን በተለይም ለዘመኑ እድልም ፈተናም ይዞ በመጣው የሰው ሰራሽ አስተውሎት ሳቢያ የሚፈበረኩ የተሳሳቱ መረጃዎችን ማረምና አጣርቶ ማውጣት ላይ መገናኛ ብዙሃኑ አተኩሮ እንዲሰሩ ጥሪ ቀርቧል። አሁን በኤአይ ጄኔሬትድ የሚሆኑ የተሳሳቱ ምስሎች አሉ። እነዚህ ነገሮች ጭምር ናቸው እንግዲህ የተለያዩ ሀገራት ላይ እንዳየነው ወደ ግጭት በተለይ ፖስት ኤሌክቶራል ኮንፍሊክት የሚወስዱት ማለት ነውና ስለዚህ ይሄንን ቀድሞ አውቆ እነዚህ ነገሮች እንዳይከሰቱ በትክክለኛ አኩሬት የሆነው የጆርናሊዝም ይሄ የሚዲያ ኢቲክሱን ጠብቆ ምርጫ ቦርድም የሚዲያዎች ምን አይነት ሮል ሊኖራቸው ይገባል በሚለው ላይ የራሱ መመሪያዎች ስታንዳርዶች አሉት። እነዛን ስታንዳርዶች ጠብቆ በመስራት ለምርጫ ሂደቱ ፍትሃዊነት፣ ሰላማዊና ዲሞክራሲያዊነት ሚናቸውን መወጣት አለባቸው።